ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አንድ ጉንዳን በ$220 የሚሸጥበት ዓለም አቀፍ ጥቁር ገበያ። ጉንዳኖቹ በኬንያ ዋነኛ መነጋገሪያ ከሆኑ ሰነባበተ። በዝናባማ ወቅት እንደ ጊልጌ ባሉ የሀገሪቱ አካባቢዎች ጉንዳኖች አብዝተው ይንቀሳቀሳሉ። በሺዎች የሚቆጠሩ የጉንዳን ጉብታዎች መመልከትም የተለመደ ነው። ጊልጌ አርሶ አደሮች የሚበዙበት የሪፍት ቫሊ አካባቢ ነው። የህገወጥ ጉንዳን ዝውውር ማዕከልም ሆኗል። ወንዶች ጉንዳኖች አነስተኛ ክንፍ ሰውነታቸው ላይ ይታያል። ሴቶች ጉንዳኖች እንቁላል የሚፈለፍሉበት ወቅት ነው። በዚህ ወቅት ንግስት ጉንዳኖች የሚያድኑ ህገወጥ አዘዋዋሪዎች ይሰማራሉ። ህገወጥ የጉንዳኖች ሽያጭ ዓለም አቀፍ ሰንሰለት አለው። በንግስት የሚመሩት ጉንዳኖች ስራ የሚያከናውኑበት እና ኑሮ የሚገፉበት ማህበራዊ መዋቅር አላቸው። ይህንን ተፈጥሯዊ ትዕይንት መመልከት የሚሹ ሰዎች በህገወጥ ገበያ ጉንዳኖችን ይሸምታሉ። ጉንዳኖች ከተያዙ በኋላ በጠርሙስ ማስቀመጫ ውስጥ እንዲቆዩ ይደረጋል። በጠርሙስ ሳሉ ማህበራዊ መዋቅራቸውን ሲገነቡም ይታያሉ። አፍሪካ የሚኖሩ ግዙፍ የጉንዳን ንግስቶች ቀይ ቀለም አላቸው። በዓለም አቀፍ ገበያ በስፋት ተፈላጊ ከሆኑ መካከልም ይጠቀሳሉ። በጥቁር ገበያ አንድ ንግስት ጉንዳን እስከ $220 ይሸጣል። አንድ እንቁላል የሚጥልን ንግስት መላውን የጉንዳን ማህበራዊ መዋቅር መገንባት ትችላለች። በአንድ ወቅት የጉንዳን ሽያጭ ደላላ የነበረ ግለሰብ ህገወጥ መሆኑን አላወቅም ነበር ሲልም ለቢቢሲ ተናግሯል። የውጭ አገር ገዢዎች ከሀገር ውስጥ ጉንዳኖች አዳኞች ጋር ያገናኘ ነበር። በምስራቅ አፍሪካ ብቻ የሚገኙ የጉንዳን አይነቶችም በተለይ በሚታወቁት ጥራጥሬ በመሰብሰብ ነው። የጉንዳን ሰብሳቢ ትኩረትም የሳቡት ለዚህ ነው። ቢቢሲ ያነጋገረው የቀድሞ ደላላ አንድ የውጭ ዜጋ ንግስት ጉንዳኖችን በከፍተኛ ዋጋ እየገዛ መሆኑን ነገረኝ። እዚህ አካባቢ ደግሞ በቀላሉ ይገኛሉ ብሏል። ጠዋት ላይ የጉንዳኖቹን ጉብታ ማግኘት እንደሚቻል ይናገራል። የውጭ ሀገራት ዜጎች ቦታው ድረስ ጉንዳኖችን አይሰበስቡም። ከተማ አቅራቢያ ሆነው ሆቴል በመከራየት ጉንዳኖችን እስከሚያመጡላቸው ይጠብቃሉ። መኪና ውስጥ ሆነው ይጠብቃሉ። ጉንዳኖች በትንሽዬ ቱቦ ውስጥ አድርገን እንወስድላቸዋለን። አንዳንዴም ጉንዳኖች የምናስቀምጥበት የመርፌ ሰርጀሪ ይሰጡናል ይላል የቀድሞው ደላላ። ባለፈው ዓመት ጊልጌል አቅራቢያ በሚገኘው ናይቫቫ ከተማ አካባቢ 5,000 ንግስት ጉንዳኖችን በአንድ ሆቴል ክፍል ተገኝተዋል። ህገወጥ የጉንዳን ዝውውር ምን ያህል ስር የሰደደ እንደሆነም የተዋወቀው በዚህ አጋጣሚ ነበር። የኬንያ የዱር እንስሳት ጥበቃ እንዳለውም ተጠርጣሪዎች የቤልጂየም፣ የቪየትናም እና የኬንያ ዜጎች ናቸው። የመርፌ ሲሪንጅ በእርጥብ ጥጥ ይሞሉና ጉንዳኖቹን በውስጡ ይከታሉ። ይህ ዘዴ ጉንዳኖች እስከ 2 ወር በህይወት እንዲቆዩ ይረዳል። ጉንዳኖቹ ወደ አውሮፓና እስያ ተወስደው ሊሸጡ ነበር። ህገወጥ የጉንዳኖች ዝውውርም ሳይንቲስቶችና ባለስልጣናትን አስደንግጧል። በምስራቅ አፍሪካ እንደ ዝሆንና አውራሪስ ያሉ እንስሳት ለህገወጥ ግብይት ተጋላጭ ናቸው። የጉንዳኖች ሽያጭ ግን ያልተጠበቀ ሆኗል። ዩናይትድ ኪንግደም የሚገኘው አንተስ አርአስ መድበር እንደሚለው የአፍሪካ ጉንዳኖች በከፍተኛ መጠን ይፈለጋሉ። ንግስት ጉንዳኖች ማግኘት ቀላል ስላልሆነ ብዙውን ጊዜ በቶሎ ከገበያ ያልቃሉ። መድበሩ የአፍሪካ ጉንዳኖች ብዙዎች የሚፈልጓቸው ናቸው ይላል። የስነ ህይወት አጥኚ ዲን ማርቶስ ስራዬ ነፍሳትን ማጥናት ቢሆንም የጉንዳኖች ሽያጭ አስደንቆኛል ይላል። በኬንያ ወደ 600 የሚጠጉ የጉንዳን አይነቶች እንዳሉ ባለሙያው ይናገራል። በጥቁር ገበያ እየተሸጡ ያሉት ንግስት ጉንዳኖች እስከ 25 ሚሊ ሜትር ይረዝማሉ። አንድ ንግስት ሙሉ ህይወቷን እንቁላል ትፈለፍላለች። በጣም አስደናቂ የጉንዳን አይነት ናቸው። ትልልቅ የጉንዳኖች ቡድን ይገነባሉ። አስገራሚ ባህሪ ያሳያሉ። ሰዎች ስለማይተናኮሉ አብሮ መኖር ይችላል ሲል ዲኑ ያስረዳል። ንግስት ጉንዳኖች ከብዙ ወንድ ጉንዳኖች ጋር ግንኙነት ይፈጽማሉ። ከዚህ በኋላ ወንዶች ስራቸውን ይጨርሳሉ ወይም ይሞታሉ አሊያም ይበላሉ ይላል ባለሙያው። ንግስቷ ጉንዳን ከዚያ በኋላ እንቁላሎችን ፈልፍላ ግዛቷን ታስፋፋለች። ግዛቱ የሚጠብቁትና ስራ የሚያከናውኑት ሴት ጉንዳኖች ናቸው።
ሴት ጉንዳኖች እስከ 100 ሺዎች ይደርሳሉ። ጎጆአቸው እስከ 50 ወይም እስከ 70 ዓመታት ይኖራል። ናይሮቢ አቅራቢያ 40 ዓመት ያስቆጠሩ ጎጆዎችም እጎበኛለሁ ሲል ባለሙያው ያስረዳል። ንግሥት ጉንዳን ከሞተች ግዛቷ ይፈርሳል፣ ሰራተኞቿም ሌላ የሚኖሩበት ግዛት ይፈልጋሉ። ጉንዳኖች ሰብላቸውን የሚወሩባቸው ኬንያውያን አርሶ አደሮች የጉንዳኑን ግዛቶችንም ያወድማሉ። በጎጆ ውስጥ ተደብቃ የምትኖረው ንግሥት ጉንዳንም ፈልገው ያጠፋሉ። ጉንዳኖች ጎጆአቸው ሲነቀነቅ ለማምለጥ ሲሞክሩ መያዝ እንደሚቻል የቀድሞ የጉንዳን ደላላ ለቢቢሲ ገልጿል። ሰዎች መታሰራቸው ዜና ላይ ስመለከት ስራውን አቆምኩ ይላል። በጉንዳን ዝውውር የተከሰሱ ሰዎች ካሳ እንዲከፍሉና 12 ወራት እንዲታሰሩ ተፈርዶባቸዋል። $7,700 ካሳ እንደሚከፍሉም ተገልጿል። ከጉዳዩ ጋር ግንኙነት ያላቸው የውጭ አገር ዜጎች ከኬንያ እንዲወጡም ተደርጓል። የጉንዳን ዝውውር ዋነኛ አቀነባባሪ የነበረ ቻይናዊ ከኬንያ በሌላ ፓስፖርት አምልጦ ነበር። ከሰሞኑ ግን 2000 ንግሥት ጉንዳኖችን በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በኩል ይዞ ለመውጣት ሲሞክር በቁጥጥር ስር ውሏል። ቻይና ላይ በማተኮር ስለ ጉንዳን ንግድ በአውሮፓውያኑ በ2023 ጥናት በሰራው ቡድን ውስጥ የሚገኘው ዢንጋያንግ ዋኒንግ የጉንዳኖች መሸጥ ብዙሃን ሕይወት ያላለዋል ይላል። በሽንሽን ዩኒቨርሲቲ መምህር የሆነው ባለሙያ እንደሚለውም ጉንዳኖች በመስታወት ሳጥን ውስጥ ተቀምጠው እንዲኖሩ ይደረጋል። ስራቸውን ሲያከናውኑ ለማየት የሚያስችል ነው። ጉድጓድ ሲቆፍሩ፣ ድልድይ ሲሰሩ፣ ምግብ ሲሰበስቡ እና ንግስታቸው ሲጠብቁ ይታያሉ። ስለ ጉንዳኖች ባህሪና አኗኗር ለማወቅ እንዲሁም ለማጥናት ጥሩ መንገድ ነው ሲል ያብራራል። ሆኖም ግን እንስሳቱ በዚህ መንገድ ማኖር ጎጂ እንደሆነ በጥናታቸው ደርሰውበታል። በቻይና በ6 ወራት ውስጥ ከ58,000 በላይ ጉንዳኖች ቡድኖች ለገበያ ቀርበዋል። ከእነዚህ ጉንዳኖች 1/4ኛው ዝርያቸው በቻይና የማይገኙ ናቸው። ጉንዳኖች ወደ ቻይና ማስገባትም ሕገ ወጥ ነው። ጉንዳኖቹ የሚጎዳውን ንግድ ከቀጠለ ከመኖሪያ ቤታቸው እየሸሹ ደን ውስጥ መኖር ይጀምራሉ ይላል። የምስራቅ አፍሪካ ንግሥት ጉንዳኖች በቻይና በዋነኛነት ይሸጣሉ። እነዚህ ጉንዳኖች ከተለያዩ እጽዋት ዝርያዎች በመሰብሰብ በዓለም ቁጥር 1 የጉንዳን ዝርያ ናቸው። በዚህ ምክንያት በምስራቃዊ ቻይና የሰብል ግብርና ላይ ጫና እንደሚያሳድሩም ያስረዳል። በኬንያ አካባቢ ጥበቃ ላይም ጫና ያሳድራል። ዝርያ የሚሰበስቡ ጥቃቅን ነፍሳት ብዙሃን ሕይወትን ያስጠብቃሉ። የሳርና የሌሎች እጽዋት ዝርያዎችም ይበትናሉ። ጉንዳኖቹ መሸጥ ይህ ያዛባል ሲል የስነ ሕይወት ተመራማሪ ዲኑ ያስረዳል። በኬንያ የዱር እንስሳት ጥበቃና ጥናት ተቋም ከፍተኛ ተመራማሪ የሆነው ሞክኒ ዋይታ ንግሥት ጉንዳኖች ከግዛታቸው ማስወጣት ብዙ ሕይወትን ያዛባል ይላል። ልዩ ፍቃድ ያላቸው ሰዎች ዓለም አቀፍ ስምምነት ተከትለው ከኬንያ ጉንዳኖች መሰብሰብ ይችላሉ። ይህም ጉንዳኖች ለሚገኙበት አካባቢ ማህበረሰብ ትርፍ ማጋራትን መሰረት ያደረገ አሰራር ነው። የኬንያ የዱር እንስሳት ጥበቃ እንደሚለው ግን እስካሁን ድረስ ስምምነቱ አልተተገበረም። ምን ያህል ጉንዳኖች እንደተሰበሰቡና የት እንደሚሄዱ ግልጽ መረጃ ለመገኘቱ አንደኛው ምክንያት ነው። አደጋ የተጋረጠባቸው እንስሳት በሚጠበቀው ዓለም አቀፍ ስምምነት መሰረት ጉንዳኖች ከለላ እንዲያገኙ የተፈጥሮ ሀብት ተሟጋቾች እየጠየቁ ነው። የዓለም አቀፍ የንግድ ስምምነት አጥኚ ሰርጌይ ሄርንክስ በዚህ የጥበቃ ዝርዝር ውስጥም የተካተተ አንድም የጉንዳን ዝርያ የለም ይላል። ዓለም አቀፍ ስምምነት ከሌለ የጉንዳኖች ዝውውርና ሽያጭ መቆጣጠር አይቻልም። የኬንያ የዱር ጥበቃ በአውሮፕላን ማረፊያዎች ውስጥም የተሻለ ፍተሻ የሚያደርግበት መንገድ ተዘርግቶ የጉንዳን ዝውውር ለመቆጣጠር እንዲቻል ይፈልጋል። የስነ ሕይወት ባለሙያ እንደሚናገረውም በሕገ ወጥ መንገድ ከሚዘዋወሩ ጉንዳኖች መካከል በቁጥጥር ስር የሚውሉት ውስን ቁጥር ያላቸው ናቸው። አሁን ማንም ሰው ትክክለኛ ቁጥር መገመት አይችልም ይላል። ጋዜጠኛ ፓልሶል ኡያንጎ ኦቦ በበኩሉ ኬንያ ከዓለም አቀፍ ገበያ የምታገኘውን ትርፍ ማሰብ አለባት ሲልም ይከራከራል። ጉንዳኖች እንደ ወርቅ ወይም አልማዝ አያልቁም፣ የስነ ሕይወት ሀብት ናቸው። ጉንዳኖች ማራባት ይቻላል። በአንድ ቀን በሺዎች የሚቆጠሩ ጉንዳኖች ይራባሉ፣ ይዋለዳሉ። ጉንዳኖች እንደተሰረቀ ቅርስ መውሰድ የለብንም ይላል። የኬንያ ምክር ቤት ጉንዳኖች ጨምሮ የዱር እንስሳት በዓለም አቀፍ ገበያ የሚቀርቡበትን ፖሊሲ ባለፈው ዓመት አጽድቋል። ጉንዳኖቹ በተገቢ መንገድ በመንገድ ገቢ ለማግኘት ያለመ ሲሆን ማህበረሰብን በገንዘብ ተጠቃሚ ያደርጋል ተብሏል። ቁጥጥር የሚደረግበት የጉንዳን ንግድ በግልገል ለውጥ ማምጣት ይችል ይሆናል። በከፍተኛ ገንዘብ የሚሸጡ ንግሥት ጉንዳኖች በአትክልትና ፍራፍሬ አካባቢ ማራባት አንደኛው መንገድ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ እያደረጋችሁ አበረታቱልኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።